አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድ የተከበራችሁ የቻናል ቤተሰቦች እንዴት ናቸው? በያላችሁበት የአላህ ህዝነት ራህመት ከእናንተ ጋር ይሁን። አላህ ሱብሃነሁ ወተዓላ ሀገራችንን ሰላም ያደርግልን። ሁላችሁም ሰላም ብያለሁ። ዛሬ በአዲስ ርዕስ በአዲስ ነገር መጥቻለሁ ማለት ነው። የዛሬ ርዕስ ዛሬ ጁምዓ ነው ሊመሽም ማለት ነው። እንግዲህ ከሁሉም ቀን በላጩ ያኔ ረሱል ሰለላሁ ዐለይሂ ወሰለም ምን ብለው ተናግረዋል? ፀሐይ ከወጣችበት ቀናቶች ሁሉ በላይ የጁምዓ ቀን ነው። የሆነው ቀን ማን ነው? የጁምዓ ቀን ነው ብለዋል። እስኪ በጁምዓ ቀን የሚደረጉትን ሱናዎች አብረን እንይ። አንደኛ ነብዩ ሙሐመድ ሰለላሁ ዐለይሂ ወሰለም እንዲህ ብለውናል። አርብ ጁምዓ ቀን ገላውን ታጥቦ ሞላ ሰውነትን አጽድቶ ሽቶ ከተቀባ በኋላ ጁምዓ ለመስገድ ቀደም ብሎ ወደ መስጊድ ሄድ አለበት። ሌሎቹ ደግሞ ሰዎችን ሳይገፉ ሳይረብሹ በጸጥታ ቦታ ለሚይዝ ከዚያም የቻለውን ያህል ነፍል ከሰገደ በኋላ በጸጥታ ቁጥባን የኢማሙን ንግግር ለሚያዳምጥ ሰው ከዚያ ጁምዓ ጀምሮ ማለት ነው። እንግዲህ በጁምዓ ቀን አንደኛ ሱረቱል ካፍ መቅራትም ይሄ የተወደደ አንደኛ ሱና ነው። ገላውን መታጠብ ጥፍሩን በቃ የሞላ ሁሉን ሰውነት መታጠብ ይሄ ከሱናዎቹ አንዱና የተወደደ ነው ማለት ነው። እስከሚቀጥለው ጁምዓ ድረስ መካከል ያለው ኃጢአቱን አላህ ይተውለታል ማለት ነው። ይሄን ያሉት ማነው? ነብዩ ሰለላሁ ዐለይሂ ወሰለም ስለ ጁምዓ ቀን ታላቅነትን ብለዋል ማለት ነው። ሲናገሩ የጁምዓ ቀን የቀኖች ሁሉ ንጉስ ማነው? እነዚህ አምስቱ ማለት ነው። አምስቱ ነገሮች በጁምዓ ቀን ተከስተዋል ብለውናል። እነሱም አንደኛ አላህ አደምን የፈጠረው በምን ቀን ነው? በጁምዓ ቀን። አደም ከጀነት የወጡት መቼ ነው? በጁምዓ ቀን። ሶስተኛ አደም አለይሂ ሰላም የሞተው በጁምዓ ቀን። ሱብሃንአላህ። አራተኛ ቅያማ የምትቆመው በጁምዓ ቀን ነው። አምስተኛ በጁምዓ ቀን የሆነች ሰዓት አለች። አንድ የአላህ ባሪያ የጠየቀውን ነገር ይሰጠዋል። ያቺ ሰዓት ካገኛት ሐራም ነገር እስካልሆነ ድረስ አላህ ይቀበለዋል። በሌላ የሐዲስ ዘገባ አንድ ሰው ታጥቦ ያለውን ጥሩ ልብስ ለብሶ ሽቶ ተቀብቶ ወደ መስጂድ ሂዶ ማንንም አዛ ሳያደርግ ኢማሙ ቁጥባ ሲያደርጉ ዝም ብሎ ከሰማ ጁምዓው ከሰገደ አላህ ካለፈው ጁምዓ እስካሁን ጁምዓ ያለውን ወንጀሉን ያብስለታል ብሏል ማለት ነው። ማን ያለው? ነብዩ ሰለላሁ ዐለይሂ ወሰለም። እንግዲህ በጁምዓ ቀን የተከሰቱ ነገሮች ያው እነዚህ አምስቱ በጁምዓ ቀን የተከሰቱ ናቸው ማለት ነው። እዚህ አምስት ነገሮች በጁምዓ ቀን የተከሰቱ ናቸው ማለት ነው። ሌላው ደግሞ ሰው ዝም ብሎ ከሰማ ጀማዓውን ከሰገደ አላህ ካለፈ ጁምዓው እስካሁን ጁምዓ ያለው ወንጀሉ ያብስለታል። በሌላ ሐዲስም እንዲህ ተዘግቧል። ዘገባ የጁምዓ ዕለት በመጀመሪያ ሰዓት ወደ መስጂድ የገባ ግመል ሰደቃ እንዳይደረግ ይጻፍለታል ማለት ነው። ከዚህም አርፍዶ የመጣ የቀን ከብት ሰደቃ እንዳይደረግ ይጻፍለታል። ከዚህም አርፍዶ የመጣ በግ ወይም ፍየል ሰደቃ እንዳደረገ ይጻፍለታል። ከዚህም አርፍዶ የመጣ ዶሮ ሰደቃ እንዲያደርግ ይጻፍለታል። ከዚህም አርፍዶ የባሰ ማለት ነው። በጁምዓ ቀን መስጂድ አርፍዶ የመጣ እንቁላል ሰደቃ እንዲያደርግ ይጻፍለታል። ኢማሙ ሚንበር ላይ ሲወጡ የሚዘግቡት መላኢካዎች የኢማሙ ኹጥባ ለመስማት ወደ መስጂድ ይገባሉ። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም እንዲህ ብለዋል። ሰለላሁ ዐለይሂ ወሰለም የጁምዓ ቀን በእኔ ላይ ሰለዋት ማውረድ አብዙ። ማንኛውም ሰው የጁምዓ ቀን በእኔ ላይ ሰለዋት እያወረድም ሰለዋቱን ቢቀርብልኝ እንጂ አልባኒ ሶሒህ ብለውታል። እናንተ ያመናችሁ ሆይ በአርብ ቀን ለስግደት ጥሪ በተደረገው ጊዜ ወደ አላህ ማውሳት ሂዱ።
መሸጥንም ተው። ይህ የምታውቁ ብትሆኑ ለእናንተ በጣም የተሻለ ነው ብሎናል። ሶላቲቱም በተፈጸመች ጊዜ በምድር ላይ ተበተኑ። ከአላህም ችሮታ ፈልጉ። የአላህ በብዙ አውስቶታል፣ ልትደሰቱ ይከጅዳል። የጁምዓ ቀን ሱናዎች፣ አንደኛ ገላን መታጠብ፣ ጥሩ ልብስ መልበስ፣ ሽቶ መቀባት። ለወንዶች ደግሞ ሲዋክ፣ ማልዶ በጊዜ ወደ መስጊድ እና ማልዶ በጊዜ ደግሞ ወደ መስጊድ መሄድ፣ ሱረቱል ካፍ መቅራት፣ ጁምዓ መቅራት ናቸው ማለት ነው። እና በረሱል ሰለላሁ ዐለይሂ ወሰለም ላይ ሰለዋት ማውረድ፣ እነዚህ ሰለዋትን ማውረድ አለብን ማለት ነው። አላሁማ ሶሊ ዐላ ሙሐመድ ወዐላ አሊ ሙሐመድ ከማ ሶለይተ ዐላ ኢብራሂም ወዐላ አሊ ኢብራሂም ኢነከ ሐሚዱል መጂድ። አላሁማ ቢረቢከ ዐላ ሙሐመድ ወዐላ አሊ ሙሐመድ ከማ ባረክተ ዐላ ኢብራሂም ወዐላ አሊ ኢብራሂም ኢነከ ሐሚዱል መጂድ። اللهم صل وسلم على نبينا محمد اللهم صل وسلم على نبينا محمد صلى الله عليه وسلم ብለን በዚህ በጁምዓ ቀን ሰሏት ማውረድ ያስፈልገናል ማለት ነው። በጁምዓ ቀን እንግዲህ ያው ሱናዎችን የሚፈቀዱትን ሁሉ አይተናል ማለት ነው። አላህ ሱብሃነሁ ወተዓላ የጁምዓን ኹጥባ የምናዳምጥ በቃ የምንሰማ የምንተገብር አላህ ያድርገን ማለት ነው። ሁላችንም ብንሆን በእርግጥ በሰው ቤት ነው ያለነው። ሱረቱል ካፍ መቅራት ባንችል ቢያንስ ማዳመጥ ይጠበቅብናል ማለት ነው። ምክንያቱም ከቀን ፀሐይ ከወጣችበት ቀን ጀምሮ በላጩ የጁምዓ ቀን ናት ማለት ነው። በላጯ እቺ ጁምዓ ቀን ናት ማለት ነው። እና አላህ በዚሁ የተነሳ አንድ እስቲ ጋብዛችሁ ማለት ነው። የህይወቴ ኬላ የትዳር ጣዕምን ሲበብኩሽ ሰምቼ ወንዙን ላጣጥመው በድንገት ገብቼ እርቃኔን ተመለስኩ ያለኝን ሰጥቼ የኔ አልበቃ ብሎ ከሰው ተበድሬ ዋና እንደምትችል ሴት ገባው ተደንድሬ ግን አላውቅበትም ትልቁ አስመታኝ ውሃው ተቀይሮ ጨው ሆኖ አቀለጠኝ ልጅነቴን በልቶ ለበሽታ ሰጠኝ በውሸታም ፍቅር አሽጎ እያኖረኝ እኔ ስከንፍለት ሳስብ ቀበረኝ ስጠግ ጎጆቼ ከፍተው እንዲያኖሯት እኔ ኮስኩኝ ያጠፋው መብራት በኔ ላይ አፍርሶ በሱ ልክ ሰራት በስደት ስሟቅ ከማዳም ኩሽና አለቀ ተስፋዬ ወደቀ ቁንጅና ነቀኝም ባተተካ በርጅና ገረመኝ የጋራ ጎጆሽን የሱና ናት ተብሎ አሷንሶ በግፍ ቀብድ ተቀብሎ በቅቤ ምላሱን የኔን ልብ አቃጥሎ ከመኖሪያ ቤቴ ጣለኛን ተልጥሎ በሙሐባ ሂጄ ከነሙሉ ክብሬ ጉዶዬ ተመለስኩ መጣሁ ተሰብሬ ደፋር ማንነቴ ከበራፍ ወድቆ መለሰኝ ባዶዬን ውብ ማንነቴ አልቆ ውስጤ ተረብሾ ነፍሴ ተሸብሮ ምላሴ ተሳስሮ ልቤ ተደናብሮ ፕላኔን ሰርዝ አቅዴ ተከብሮ ሁሉንም ሰጥቼው ነፍሴ ሲቀየር ወጣሁ በድጋሜ ስደት ተመልሼ መጣሁ። እስኪ ንረጋጋ ክፉ ነው ቸኩሉ ጋዝ አለው በውስጡ እንደ ኮካኮላ ስውር ነው መንገዱ እሾህ ሚሆን ይህ ነው ፈተና የህይወቴ ኬላ እህቶቼ እንግዲህ ያው በዚሁ በጁምዓ ቀን የተነሳ ነው። አንተ ያልነበርክም ድቅ ጨለማ ሊቀርበኝ ሲዳዳ ጨጋጋማ ግርዶ ሲያለብሰኝ ሲያቃጣው እንደ ፀሐይ ብርሃን እንደ ፊንጣቃው መተህ የጠረከው አንተ አልነበርክም ተንጋዶ የምስለው የተፈጥሮ ዛቢያ ሲጥወለወልብኝ ካንተ ነው ወዳጀት መፍትሄው ሆነና ከስር ሰለምኩኝ
ያንተ ማየት ለምኔ ደብዛዛው ታዬ ባንተ ጠራ ባንተ ስራ ስምረት ሆንኩኝ ጌታዬ ተቀዳሁ ከከፍታዬ እምነቴ ባንተ ላይ ጥሩ አስታውሰኝ አያሃለው ካፍንጫዬ አጋጣሚ ያንተ መኖር ሚስጥር ቢጤ ነው ለህመሜ። እንግዲህ ያው በጁምዓ ቀን በላጩና መጨረሻ ላይ ደግሞ ተወዳጅ የሆነ አንድ ገጠመኝ ነው። እንግዲህ ቪዲዮ ደስ ካላችሁ ላይክ፣ ደስ ካላላችሁ ደግሞ ዲስላይክ በማድረግ ቤተሰብ ሁኑ። በዚሁ ሰናበታችኋለሁ። በሌላ ቪዲዮ እስከምንገናኝ ባይ ባይ። ውዶች ይወዳችኋል።